ቦታ እንዳያመልጠው። እስካሁን ካየናቸው በፊትም ብያለሁኝ። አሁን ደግሞ ሞር በቃ ውስጡ ገብቼ ሳይ ከፈለጋችሁ ኩላሊታችሁን ሽጣችሁ አምጡ እንጂ ነው አልሄድም። እና የባለፈው ቪዲዮ ላይ ነው የወደድኩት ማርያምን ሁለት መቶ ካሬ ይሄም ገና እንትንነት ይሄ ሽንት ቤት ነው። በነገራችን ላይ አዩ ባዶ መሬትም አለ። ባዶ መሬት ስንት ክፍል ማለት ነው? አዎ ይሄ ሴራሚክ ነው። እንደዚህ ነው የሚሸጠው። ኦኬ እነዚህ ሰርቪሶች ናቸው። በስመ አብ ይሄም ማከራየት ነው። ያም መኖሪያ ባለ አንድ ናቸው። አይታ አዎ እቺ ግን ምንድን ናት? ኪችን ነገር ነው። በስመ አብ ምርጥ ነው። 200 ካሬ ላይ ነው ማለት ነው። ምን ምን አለ? ይሄው ቆጣሪው እዚህ ጋር አይሽም። ይሄው ቧንቧም እዚህ አያት፣ ውሃም እዚህ ጋር ናት። ቆርቆሮ ናት። አያ ይሄስ ይሄ መንገዱ ስፋቱ ባለ 20 ነው። ኦኬ ቢያንስ እስከ 4.67 ይሸጣል። እንግዲህ ይሄን የምታዩት ቤት የምትፈልጉት አሳዩን በደንብ ብላችሁ ዋጋውን ንገሩን እያላችሁ ለምትጠይቁት 200 ካሬ ላይ ይገኛል። ቆርቆሮ ባዳማ ቆርቆሮ የተሰራ ውሃ እንዲሁ ቆጣሪ የተገጠመለት ነው። እንግዲህ ያው ብዙ ፊኒሺንግ ይቀራል። ሴራሚክ እና ማስታወቶች የመሳሰሉት ነገሮች ይቀሩታል። እንዲሁም ደግሞ የሽንት ቤት እቃዎች ምንም የተገጠመ ነገር የለውም። ያው መሬቱንም እንደምታዩት ነው። ግቢው የምትፈልጉ ካላችሁ እስከ 4.76 ያልቃል እየተባለ ነው። እንግዲህ ውጭውን ደግሞ አካባቢውን አሳያችሁ ወጣ ነው ማለት ነው። በጣም የሚገርም አካባቢ ወደዚህ በጣም ነው የሚያምረው። ካርታ ያለው ነው። ዲጂታል ካርታ ዲጂታል ካርታ አላችሁ እየተባለ ነው። እሺ ይሄኛው ስንት ነው የሚባለው? 2.7 ነው። 2.5 ይሸጣል ካሽ እስከ 2.5 ሴፍታን ካሪም ተቆፍሯል። ማብራት ተገብቶለታል። ሙሉ ሊሸጥ ማለት ይቻላል። ትንሽ ነው ይቀራል። ያንሳል ክላስ ነው ይቀራል። ስቶፍ እንትኑ ፓርቲሽኑ በጣም ቆንጆ። ኦኬ ማብራት ቆጣሪ አለው። ቆጣሪ አለው።
እንደዚሁ እንዳለ ነው የሚሸጠው። ከዚህም በላይ ምጻዳ ነገር የለው ባለበት። ኦኬ ግን ያው የቻለ ማለት ነው ቀስ በቀስ ይሄንን መጨረስ ይችላሉ። አዎ ይሄ ከሌሎቹ ዋጋ ያው ይሄ ቦታ ሰንዳፋና በኬ ማዕከል ላይ ነው ያለው። ወደ ሰንዳፋ ምጠጋል። ሰንዳፋ ነው በሰንዳፋ ነው። አዎ ግን ሰንዳፋ ወደ ገብርኤል አካባቢ ነው ሰንዳፋ የሚባለው። ለቀጅላ ግን አሁን ማለት ለሰዎች ለመናገር እኮ ወደ በኬ ሲመጡ ነው የሚያገኙት ይሄን ቦታ። ትክክል። በበኬ ስንጠራ ነው ብዙ ሰው እንደውም ደውለውልኝ ምንድነው የሚባለው ቦታ ይሉኛል። በሰንዳፋና በበኬ መሀል አላቸው። ሰንዳፋ እኮ ማለት ወንዙ ነው። ኦኬ የአንደኛው የትኛው ነው? ይሄ 160 ሰርቪስ ነች። ሰርቪስ ሮክ ያለበት ነው አይደለም። ይሄን እንደኔ ባዶ መሬት ከመግዛት አቅሙ መችል ሰው እንደዚህ ገዝቶ ማሳመር ይቻላል። ውስጡ እየኖርች ራሱ ቀስ በቀስ ክፍት ነው። ሰው አለበት። እዛ ግቢ መሰለኝ። ይሄስ ባዶ መሬት የሚሸጥ ነው። ይሄ እነዚህ የሚሸጥ ናቸው ባዶ መሬት። እሱ አይሸጥም። የሚሸጥም ይኖራል። ባዶ ቦታ የሚፈልግ ሰው አለ? አይ ምናልባት ይሄ ካለ ብለን ነው ዝም ብለን ያልኩት። አሁን እዚህ አካባቢ 200 ካሬ ምናምን በስንት ይገኛል? እስከ 1.5 1,500,000 ብር ማለት ነው። 200 ካሬ 200 ካሬ ላሉ እንደንዳማረ ይሄ ይሳ ማለት ተረከረጅ አይ ቪዲዮ ፍረጭ ላፍ ነው ማፈድ አይ ወራ በርባዱ ማለት ለምን እንደፈሰነ ስለናንጀ እሱ ያማኑ ሰላም ስክሪን በቃ ቪዲዮ ፍረጭ በቃ ወተሳ ፍረጭ ነው ጋር ሄድና ቀርጸና አይ ኬስ ጅራታ በከሪ ቀርጸና ዝም ብለን ኦሮሞናት በቃ 160 ካሬ ዳ ጥሬ 2.1 ይባላል። ዋጋ ይቀንሳል። እስከ 1.9 ይሸጣል። 160 ነው። ዲጂታል ካርታ ወስዷል። ኩን ሽንት ቤት ዳ ሽንት ቤት ዳ ኩን ከይቸ ክፍል ሜቀ ቀባ ከይቸ ሳ ክፍል ሜቀ ኦኬ መኝታ ፊ ምንም ያችራ እሺ እንግዲህ ግቢው ይሄንን ነው የሚያክለው 160 ካሬ ነው የሚባለው ውስጡ 3 ክፍል ነው በውጭ በኩል አንድ ሽንት ቤት አለው ስለዚህ ይሄ እስከ ስንት ነበረ ቢያንስ 1.9 ያልቃል 1.9 ሰርቪስ ነው አንድ ሽንት ቤት አለው እቃ ቤት መኝታ ቤት 3 ክፍል ማለት ነው 160 ካሬ ሽንት ቤትም አለ ውስጥማ የለውም ሽንት ቤት እንግዲህ ሶስተኛ ቤት ይሄን ይመስላል በጣም ነው የሚያምረው በዚህ ይሄንን ማን ነኝ የሚገዛ አረ የምትገዙልኝ ሰዎች ግን የት ናችሁ አረ የት ናችሁ ውስጡ ሳልገባ ወደኩ አረ ድንገት መታችሁ ቁልፍ ስጡኝ አረ እንደው እውነቴን ነው ተሰበር ወደኩ አረ ታው ግዴላችሁ ማሻግረኝ ዋው ይሄማ እንዱ ስታየኝ ራሱ የኔ ቤት መሰለኝ አሜን አሜን ማን ያውቃል ቶሪ ይወጣልን ይሆናል ናቸው ኮምሳቱን የተገጠመለ ሽንት ቤት አለ
በጣም እንደምታዩት ነው። ሴራሚክ ነው መሬቱ። ኦሪጂናል ሴራሚክ ነው ደግሞ ሴራሚኩ ወይን ወደ ፈለግሽበት ሂጂና አልሄድም። አዎ ብያለሁ እኮ እኔ ገና የባለፈው ቪዲዮ ላይ ነው የወደድኩት ማርያምን። ሁለተኛ መኝታ ቤት እዚህ ውስጥም ሽንት ቤት ሙቅ ውሃ ምናምን ተገጥሞለታል። ያው እንግዲህ ማብራት ስለሌለ ነው። አይ ችግር የለም ችግር የለም። ሳሎን ራሱ በጣም ሄዱ ወጣ እንኳን አብራ ደስ አለን በአምላክሽ። ሰርፕራይዝ አድርጌታለሁ። 6 ሚሊዮን የእውነት በጣም እስካሁን ካየሁት ቤቶች በጣም ነው የሚያምሩ። እግዚአብሔር ይገባል ግን ማለት ነው። ኪችን ካቢኔትም አለ በውጭ በኩል ይሄስ በዚህ ጋም ሌላ ክፍል አለ። ይኸው እዚህ ጋም አለ፣ እንዲሁም እዚህ ጋም አለ። ያው የምጠብቅ ሰው ነው የምኖርበት ለጊዜው። እዚህ ጋር ደግሞ የውጭ ሽንት ቤት አለ። ኦኬ በዚህ ጋር ማው ሱቅ አለ። እኔ እውነት በቃ እኔ እንደ 6 ሚሊዮን የለኝም፣ ግን እንደ 6 ሚሊዮን የለኝም። መኪና ይዛች ጋር ትቆማለች። 200 ካሬ ነው ካሬ 200። እሺ መጨረሻ ስንት ነው የሚባለው ይሄኛው? እስከ 5.5 ይሞከራል ያለው ሰው። እግዚአብሔር ምስክሬ ይሄ ቦታ እንዳያመልጠው። እስካሁን ካየናቸው በፊትም ብያለሁኝ። አሁን ደግሞ ሞር በቃ ውስጡ ገብቼ ሳይ በጣም በቃ ከፈለጋችሁ ኩላሊታችሁን ሽጣችሁ አምጡ እንጂ እኔ አልሄድም። እንጃልሽ የሚያወጣላችሁ ካለ ሂዱና ሽጡ። እኔ እውነት አልሄድም። ባሩክ ዞር በላቦ የፈለግከውን ሽጥ። እኔ እንጃ 2 አያወጣም። የሁለታችሁ 4 ቢያወጣ 4 ከባንክ እበደራለሁ። ማነው 2 ከባንክ እበደራለሁ። ሂዱ። ቤቴ በጣም ነው የሚያምረው። አረ እንደው ለእኔ ቤት የምትገዛልኝ ባል ያላችሁት ቤት ምን አይነት ቤት ነው? ይሄ እግዚአብሔርን ጽድት ያለ ነው። አረ እንደው አንቺ እስከ ሀብታም ባል አጋቢኝ በእናትሽ። ከታባሽላ ምድር ያካካብ ነው ያለው። እና ይሄ ቤት በጣም የሚያምር ቤት ነው። በጣም የእውነት ግን ቆይ እናሳያቸዋለን። ግን ምን አለ ማለት አቅም በቃ አቅም ነው። እግዚአብሔር ምስክሬ። አይተሻል ደግሞ አትክልት ኦሪጂናል ካርታ አለው። ዲጂታል ካርታ ውሃ፣ መብራት ይኸው አየሽ። እንትኑ ራሱ ሮቶ ማውጫው እንዳያመልጣችሁ ፋሚሊ ማለት ሮቶም አለው ላው ላይ እኮ ይሄ በጣም በጣም በቃ ሁሉም ነገር ያለቀ ነው። እና 6 ሚሊዮን ራሱ ብኖር በቃ ማርያም እንደሳስበው ከቤቷ አንፃር አትጎዱ። በአሁን ሰዓት እኮ 6 ሚሊዮን ምንም እውነት የሚያበድረኝ ግን የለም። እውነት እኔ አልበላም እስከ ኖርኩኝ ድረስ ካርታው እናንተ ጋር ይቀመጣል ምናምን ነገር። እንደው የሚያበድረኝ የለም ወይ? እኔ እውነት እንደው የሚወደኝ ኦዲየንስ የለኝም ወይ? በእናታችሁን አበድሩኝ።
ዞር በል አንተ ልንበርከክ። ወይ ደግሞ እናንተ ግዙና እኛ እንደሰትበት። ቢያንስ የምንወደው ሰው ገዝቶ በቃ ደስ ብሎናል። እግዚአብሔር እኔ ብር ለብር ብላ ኮሚሽን ምናምን ነገር እንዳይመስላችሁ፣ እግዚአብሔር ምስክር አይደለም። ግን በቃ በጣም ስለሚያምር ነው። መኝታ ቤቱ ምናምን ካያችሁት በጣም የሚያምር ነው። በጣም ቁም ሳጥን ለጊዜ የለ ምን የለ። ሽንት ቤቱ ራሱ በር ራሱ ይሄን ያህል አያስፈልግም። ይሄ እኮ እንደ አረቦቹ እንደ አንቺ ነው ያለኝ የቀልድን አይደለም ነው ያለኝ። አይደለም እንጂ ቆይ አይደለም ባሮ ግን የምልህ የሚሸጠው ሰው ያምጣ፣ የሚሸጠው ሰው ያምጣ፣ የሚሸጠው ሰው ያምጣ። ማንም ያመጣ ጠብሰዋለሁ። ባለትዳር ነው እንዴ ባለቤቱ? ጠብሰዋለሁ። ባለቤቱ ባለትዳር ነው ወይ? የዚህ ቤት ባለቤት ባለትዳር ነው ወይ? አዎ ይፍታውና ያግባል። ታገባለሽ? አዎ ረብሶ አራ እሺ ወጣ እሺ Surat menggodanya, mana rafu nama rakara kana, David Eladawi mo menggoda lama dan awal ada bukti kesera ada tahu kota dah. አሁን ራሱ እንዴት እንደሚያምር እኔ በቃ እውነት ይሄን ስልክ እንሽጠውና እንግዛው። ይሄን ስልክ እንግዛው። ሽንት ቤቱ ግን ይሄን ይመስላል። ጋይስ ሽንት ቤቱ ነው። ሻተር አለው ይህንን እናሳያቸው። የልጆች እንዲሁም ለእንግዳ የሚሆን ሁላችንም ይኖራልና እያዋጣ ነው መኖር አይቀርም፣ መሞትም አይቀርም። ግን 3 ክንድ ነው የሁሉ መጨረሻ ላይ ያዛዝናል። እሱን ያዙልኝ ይዘነዋል። ይህን ይመስላል ጋይስ። እንግዲህ በጣም የሚያምረው ስላችሁ በጣም የሚያምረው እና ይኸው ውጭውን እዩት እንዴት እንደሚበራ። ይሄን ያለው ማለት እመቤቴ ምንም በቃ አፍ የሚያዘጋ ቤት ስለሆነ ብቻ ደዋይ እንደማናጣ ተስፋ አድርጋለሁ። ይሄም እንደዚህ ነው በቃ ይኸው ቆጣሪ ፊት ለፊት በስላሴ ይሄን ይመስላል ፋሚሊ። አሳይተናችኋል። ይሄም እንደዚህ ነው እንግዲህ ፋሚሊ። ሁሉም ግቡና ታዩ ይሄ ደግሞ መጥሪያ ያለው ይሄ ቤት ስንት ካሬ ነው ብሩ? ይሄ 160 ካሬ ያላረ ከምንገባ ችግር የለም። ከዚህ እንገሩ አይሻልም? እሺ ስንት ክፍል ነው ያለው? ችግር የለም። ቡና እንዳንል ነው። ኧረ ተይ ደግሞ ሾት እቺ ኪችና ነች። ትንሽ የሚቀራት ቤት ነች። እንግዲህ ቤተሰብ ሰፊ ነው። እሺ ይሄ ሳሎን ነው። እዚህ ጋር አንድ መኝታ አለ። ኦኬ ሽንት ቤት ውጪ ነው። ኦኬ እሺ እናመሰግናለን። ቆንጆ ነች። እንቅልፍ ብቻ አለች።
እዛ ጋር ማቆርቆር ያለው ገና ተስተካክሎ ባለበት ነው የሚሸጠው። ኦኬ ኦኬ። ስንት ብር ነው የሚባለው? ይህ ግሪን ነው። እስከ ስንት መጨረሻ?